አይ ጋፊን ቀባ ጥያቄ አለኝ ለሙስሊሞች ጋፊን ኮማል ሴተኔ ሙስሊምኒ ቶኮ ዮዱኤ ገረ ጃነመት ዴማሞ ገረ ጀነተት ዴማ አካ አመንታ ኬኛቲ ገረ ጀነተት ዴምና መሌ ገረ ጃነመት እንደምኑ ጀነ ያመና ቢኮዝ ወንጌላ ማርቆስ በቁና ኩደጃ ለኮፍሰ ኩደጃ ረቲ ነምኒ አመኔ ነምኒ ጩበሜ ኢንፈያ ይራ namni naamanne garuu ittiin faradamaa jira. Yoo amanne yoo cubbamne gara jahannamatti hin deemnu. So nuti waan amanneef gara jannatatti deemna malee gara jahannamatti hin deemnu jennee amanna. እኛ ያመነ የተጠመቀ ይድናል በማርቆስ ወንጌል ምዕራፍ 16 ላይ ስለሚል ወደ ሲኦል እንሄዳለን ወይንም ወደ ገሃነም እንሄዳለን ብለን አናምንም። ያመነ የተጠመቀ ይድናል ስለሚል እስልምናስ ሙስሊሞችስ አካ አመንታ ሙስሊማት ገሩ ነምኒ ሙስሊማ ተኤ ሁንዱ ጀልቀባ ወጋ ፍርተማፍ ጃነመት ኒጉበቱ ዳራ ፈካተትኒት ፉለሳን ይዋፉ ጉበተኒት ገረ ጀነተት ሲኑ ሱራ ኩደሰገል ዮከን ሱራ መርየም ለኮስ ቶርባተሚ ቶኮፊ ቶርባተሚ ለማ አከና ጀራ ኢሲኒራ ኤኙሌን ishee seenuu malee hinaafu dirqama rabbii keetiin murteeffameedha jedha. So namni hundinuu akka amantaa muslimaatiin jalqaba jahannama seenaniit ni gubatu. Mufassiroonni isaan immoo tafsiira irratti Ibn Abbas, Al-Jaalaleen, Ibn Kathir, Al-Mudidi hundi isaanii maal jedhanii gubanneet baana jedhan. ማልጀቱ ከነ በእስልምናው በ19ኛው ምዕራፍ ወይንም ደግሞ ሱረቱ መርየም በሚባለው ላይ ሁሉም ሰው ገሃነም እንደሚገባ ይናገራል። ቁጥር 71 እና 72 ላይ እንደዚህ ይላል፣ ከናንተም ወደ እርሷ ወራጅ እንጂ አንድም የለም፣ መውረዱም ጌታ የፈረደው ግዴታ ነው ይላል። መውረዱም ጌታ የፈረደው ግዴታ ነው ይላል። ከዚያም እነዚያን የተጠነቀቁትን እናድናለን፣ አመፀኞችንም የተንበረከኩ ሆነው በውስጡ አንተዋቸዋለን ይላል። ስለዚህ ቅድሚያ ለ40 ዓመት ምናምን በገሃነም ውስጥ ሁሉም ሙስሊም ተቃጥሎ ነው የሚወጣው። አስባችሁታል? ሁሉም ሙስሊም ገሃነም ገብቶ ተገሃነም ተቃጥሎ ነው የሚወጣው። ይሄንን ደግሞ ተፍሲራቶች ላይ ስንመለከት የነሱ ሙፈሲሮች ምን ብለዋል? ኢብን አባስ ሊሆን ይችላል፣ አልጀለሌን ሊሆን ይችላል፣ ኢብን ከቲር ሊሆን ይችላል፣ አልሙዲዲ ምንድነው ያሉት? በዚህ ላይ አምነውበታል። ገሃነም ገብተን እንቃጠላለን፣ ከገሃነም ነው ወደ ገነት ምንገባው ብለዋል። ትንሽ ማብራሪያ የሰጠው ማን ነው? ኢብን ከቲር ነው። ኢብን ከቲር በተለያየ መልኩ ፍጥነቱን የሚወጡበትን እንትን ብሏል። አንዳንዱ በጣም በፍጥነት እንደሚወጣ፣ አንዳንዱ ዘግይቶ እንደሚወጣ ኢቭን መጨረሻ ላይ የሚወጡት መላእክቶችና ነቢያቶች ጸሎት አድርገውላቸው ነው፣ አማልደዋቸው ነው፣ ኢንተርሲድ አድርገውላቸው ነው ከገሃነም ውስጥ የሚያስወጧቸው። ሶ እስልምና ምን ዋስትና አለው? 40 ዓመት ሙሉ በገሃነም እንድትቃጠሉ ካደረጋችሁ ምን ይጠቅማችኋል? ሙስሊም ሆናችሁ ኖራችሁ ስትሞቱ 40 ዓመት በገሃነም እንድትጠበሱ ያደርጋችኋል። ስለዚህ ይሄ ፍትህ ነው ወይ? ይሄ ፍትሃዊነት ነው ወይ? ሁሉም ሙስሊም ገሃነምን ማይቀምስ የለም ይላልና። ምክንያቱም ሱራ 19 ወይንም ደግሞ ሱራ መርየም ቁጥር 71 እና 72 ላይ ሁሉም ሰው ወደ ገሃነም ወራጅ ነው ይላል። የኛ ጌታ ግን ያመነ የተጠመቀ ይድናል ይላል። ምን ላይ? ማርቆስ 16:16፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 16-18 በልጁ ሚያምን አሁኑ እንደዳነ ይናገራል። በማያምነው ላይ ግን አሁኑን እንደተፈረደበት ይናገራል። ስለዚህ ዋስትና የላችሁም ሙስሊሞች። ዋስትና አለን ካላችሁ በጨዋ ደንብ መልሱን ኮሜንት ላይ ያስቀምጡልን። ሙስሊም ክርስቲያኖች ደግሞ ሲሳደቡ እለፏቸው። ምክንያቱም አብዛኞቹ የሚንጫጩት እነኝን ሐዲሳቶች ስለማያውቋቸው ነው። እኛ ደግሞ የማሳወቅ ግዴታ ስላለብን ቢሳደቡ ንቃችሁ ተዋቸው።
ምላሽ አትስጧቸው፣ ወይም አይምሯችሁን ተጠቀሙ ብቻ በሏቸው። ከዛ ውጪ ምላሽ አትስጧቸው። አይምሯችሁን ተጠቀሙ ብቻ ኮመንት ላይ ምላሽ ስጧቸው። ከዛ ውጪ እንዳሰርቧቸው።